ጌታ ይባረክ። ይህንን ቤት እግዚአብሔር በዚህ ቤት የሚሰራውን በጣም ወደዋለሁ፣ በጣም አከብረዋለሁ። ክብር ለኢየሱስ ይሁን። ጌታ በመካከላችሁ በኃይል እየሰራ ስለሆነ በያለንበት ድምጻችሁን እየሰማነው ነው። በጣም በዛ ደስ ይለኛል። እግዚአብሔር ሰው ነብይ ሄኒ ላይ ያለውን ቅባት በጣም ከሚቀበሉት ከቀንደኛ ደጋፊ መካከል አንዱ ነኝ። ክብር ለኢየሱስ ይሁን። ሲሰራለት አይቻለሁ። በቃ ስለዚህ እቀበላለሁ። ከሰራልህ እቀበላለሁ፣ አንተንም ቢሆን ማለት ነው። ክብር ለኢየሱስ ይሁን እና በጣም ደስ ይለኛል። እየወደድኩና እያከበርኩ ነው ማገለግላችሁ። አጭር ሐሳብ ነው። እንደምንም አድርጌ ልባችሁን ሐሳባችሁን ሰብስባችሁ ከሰማችሁ ጌታ ለእናንተ መልእክት አለው። ቆመን እግዚአብሔርን ቃል እናነባለን። ሃሌሉያ። ሁለተኛ ሳሙኤል ምዕራፍ 6 የእግዚአብሔርን ቃል እናወጣለን። አጭር ሐሳብ ነው ማካፈላችሁ። ከዛ በዛ ቃል ላይ ቆመን እንጸልይበታለን። ጌታ ዛሬ በኃይል ያልፋል። ኢየሱስ ክርስቶስ ጌታ ነው። ሁለተኛ ሳሙኤል መጽሐፈ ሳሙኤል ካልዕ ምዕራፍ 6 ቁጥር 1 ጀምሮ ያለ እግዚአብሔር ቃል በገጽ 252 ላይ ያለ እግዚአብሔር ቃል ነው። እንደዚህ ይላል። ዳዊትም ዳግም ከእስራኤል የተመረጡትን 30,000 ያህል ሰዎች ሰበሰበ። ዳዊትና ከእርሱ ጋር የነበሩ ሕዝብ ሁሉ በይሁዳ ካለች ከበዓል ተነስተው በኪሩቤል ላይ በተቀመጠ በሰራዊት ጌታ በእግዚአብሔር ስም የተጠራውን የእግዚአብሔርን ታቦት ከዚያ ያመጡ ዘንድ ሄዱ። የእግዚአብሔርም ታቦት በአዲስ ሰረገላ ላይ ጫኑ። በኮረብታውም ላይ ከነበረ ከአሚናዳብ ቤት እስቲ አብራችን በሉ፣ የአሚናዳብ ቤት በሉ እስቲ። የማትሉ ሰዎች አንድ ላይ ጮክ በሉና የአሚናዳብ ቤት በሉ እስቲ። ስለዚህ በኮረብታው ከነበረው ከአሚናዳብ ቤት የእግዚአብሔርን ታቦት አመጡ ይላል። የአሚናዳብም ልጆች ኦዛና አህዮ አዲሱን ሰረገላ ይነዱ ነበር። በኮረብታውም ላይ ከነበረው ከአሚናዳብ ቤት የእግዚአብሔርን ታቦት ባመጡ ጊዜ አህዮ በታቦቱ ፊት ይሄድ ነበር። ዳዊትና የእስራኤል ቤት ሁሉ በቅኔና በበገና በመሰንቆ በከበሮ በነጋሪትና በጽናጽል በእግዚአብሔር ፊት በሙሉ ኃይላቸው ይጫወቱ ነበር። ወደ ናኮንም አውድማ በደረሱ ጊዜ በሬዎቹ ይፋንኑ ነበርና ኦዛ እጁን ዘርግቶ የእግዚአብሔርን ታቦት ያዘ። የእግዚአብሔርም ቁጣ በኦዛ ላይ ነደደ። እግዚአብሔርም ስለ ድፍረቱ በዚያው ቀሰፈው። በእግዚአብሔር ታቦት አጠገብ በዚያ ሞተ። እግዚአብሔርም ስለሰበረው ዳዊት አዘነ። እስከ ዛሬም ድረስ የዚያ ስፍራ ስም የኦዛ ስብራት ተብሎ ተጠራ። በዚያም ቀን ዳዊት እግዚአብሔርን ፈራና የእግዚአብሔር ታቦት ወደ እኔ እንዴት ይመጣል አለ። ዳዊትም የእግዚአብሔርን ታቦት ወደ እርሱ ወደ ዳዊት ከተማ ያመጣው ዘንድ አልወደደም። ዳዊትም በጌት ሰው በአቢዳራ ቤት እስቲ የማን ቤት? የማን ቤት? ድገሙን ተናገሩት። የማን ቤት? ማን ቤት ነበር? መጀመሪያ ማን ቤት ነበር? በግራ እጃችሁ አሚናዳብ በሉ እስቲ። በቀኝ እጃችሁ ደግሞ የአቢዳራ ቤት በሉ እስቲ። መጀመሪያ ሁላችሁ አሚናዳብ ቤት ነው የነበረው። አጭር ቃሎች ምነግራችሁ ከዛ እንጸልያለን። ክብር ለጌታ ይሁን። የአሚናዳብ ቤት ነበረ። ከዛ ቀጥሎ አቢዳራ ቤት ገባ፣ የእግዚአብሔር ታቦት ማለት ነው። ከዛ በጌት ሰው በአቢዳራ ቤት 3 ወር ያህል ተቀመጠ። ከዛ ቀጥሎ እንደዚህ ይላል ቁጥር 11 እግዚአብሔርም አቢዳራንና ቤቱን ሁሉ ባረከው። ንጉሥ ዳዊትም እግዚአብሔር የአቢዳራን ቤትና የነበረው ሁሉ እግዚአብሔር ስለ ታቦቱ እንደ ባረከው ሰማ ይላል። ክብር ለኢየሱስ ይሁን። እናመሰግንሃለን። ስም ለዘላለም ይባረክ። ከዚህ ቃል ጋር ጨለማ ይሰበር። ከዚህ ቃል ጋር ሰንሰለት ይቆረጥ። እናንተ እዚህ ቤት ቃል እየሰማችሁ ቤታችሁ ያለ ተራራ ይገንደስላችሁ። እናንተ እዚህ ቤት ቃል እየሰማችሁ ቤታችሁ ያለ በረሃ ገነት ሆኖ ይቀየር። ቤታችሁ ያለ በረሃ ገነት ሆኖ ይቀየር። ከእግዚአብሔር ቃል ጋር የጨለማ ኃይል ይሰበር። ቤታችሁ ረጅም ዘመን ያስቆጠሩ ጥያቄዎች የእግዚአብሔርን ቃል እየሰማችሁ መልሳችሁ ቤታችሁ ይምጣ። መልሳችሁ ቤታችሁ ይምጣ። መልሳችሁ ቤታችሁ ይምጣ። መልሳችሁ ቤታችሁ ይምጣ። አንድ ሰው ይጩህና ቃልህ ይበል እስቲ። ድገሙና ቃልህ ይበል እስቲ። ይሄንን ቃል እየሰማችሁ የጨለማ ኃይላት ይሰበራሉ። ይሄንን ቃል እየሰማችሁ በረሃው ገነት ሆኖ ይቀየራል። ይሄንን ቃል እየሰማችሁ ሰማያት በእናንተ ላይ ይከፈታሉ። ይሄንን ቃል እየሰማችሁ ረጅም ዓመት የፈለጋችሁ ፈልጓችሁ ሰፈራችሁ ይመጣል። ይሄንን ቃል እየሰማችሁ ጥያቄዎቻችሁ መልስ ይሆናሉ። ይሄንን ቃል እየሰማችሁ ምስክርነቶቻችሁ ይወለዳሉ። ይሄንን ቃል እየሰማችሁ ታምራቶቻችሁ ይጸነሳሉ። ይሄ ማታ አንድ ሰው ከእግዚአብሔር ቃል የተነሳ ነገሩ ይቀየርለታል። ሊኮቬሊያ ቦሻካታያስ አሊቬኒያ ሞሲያቲያ ኮቫራዶስ ሳካ አዶቼኒያ ሞሲያ ኮቫ ለኮቲና ሞሲያ ኮቫራዶስ እመርቃቸዋለሁ በጌታ በኢየሱስ ስም። የእግዚአብሔርን ቃል ለመስማት እንደተሰበሰቡ ሰዎች እጃችሁ ሁሉ ጊዜ ከላይ ይሆናል። እንደ ሀብታም ነጋዴ መርከብ ምንም እንደማይታጣበት ሆናላችሁ። ልጆቻችሁን ለመቀበል ሰው ፊት አይተቀመጡም።
ሁል ጊዜ ሰጪ እንጂ ተቀባይ አትሆኑም። ገዢነት ለእናንተ ይሰጣችሁ። አለቅነት ለእናንተ ይሆን በኢየሱስም። መሪነት እጃችሁ ላይ ይግባ። ፊተኝነት ለእናንተ ይሰጣችሁ። እግራችሁ ዘይት ላይ ይቁም በኢየሱስም። ምድረ በዳችሁ ገነት ሆኖ ይቀየር በኢየሱስም። ልጆቻችሁ ለዘላለም አይለምኑ በኢየሱስም። ለመቀበል አትቆሙ ሰው ፊት በኢየሱስም። ሊከፌሎ ቦሳካታያ ቦሳካታያ አሎፌኒዮ ሞሲያኮባ ለካፋሮ ሳካታያ ዘራችሁ ለመለመን ሰው ፊት አትቆሙም። ሰው ፊት ከቆማችሁ ለመስጠት ይሆናል፣ ለመባረክ ይሆናል። በጌታ በኢየሱስ ስም ስልጣን እጃችሁ አይነጥፍም በኢየሱስ ስም። ኪሳችሁ አይነጥፍም በኢየሱስ ስም። የላይኛውና የታችኛው ምንጭ ዛሬ ማታ ይነደልላችኋል። አንድ ሰው ጮህ 3 አሜን ይበለኝ። 2 ይቀራችኋል። የመጨረሻ እናከብራለን። ስም ለዘላለም ይባረክ። በጌታ በኢየሱስ ስም ስልጣን ጸልየናል። አጨብጭቡና ተቀመጡ። ለጌታ ክብር። ኢየሱስ ክርስቶስ ጌታ ነው። አያያዙን ወቁበት የሚል ሐሳብ ነው ማካፈላችሁ። አያያዙን አጠገባችሁ ያለውን ሰው አያያዙን ወቅበት። አያያዙ እንዴት እንደሚያዝ በሉት። ቅባት እንዴት እንደሚያዝ በሉት። ክብር እንዴት እንደሚያዝ፣ የእግዚአብሔር ጸጋ እንዴት እንደሚያዝ፣ የጌታ ድምጽ እንዴት እንደሚያዝ እወቅበት በሉት። እርግጠኛ ነኝ ዛሬ ማቻሎቫ አንድ አዲስ ነገር በህይወታችሁ ላይ ይሆናል። ይኸው አንዴ እዚህ መሆናችሁ አልቀረም አይደል? 10 ደቂቃ ትሰሙኛላችሁ። ክብር ለኢየሱስ ይሁን። ታሪኩ ምን መሰላችሁ? ዳዊት ልክ በነገሰ ማግስት በነገሰበት ቀን በትረ መንግስት በጨበጠበት ዙፋን ላይ በወጣበት የሀገር መሪና አስተዳዳሪ በሆነበት በዛ ቀን ንጉስ ሲነግስ ብዙ ነገር ይመኛል፣ ብዙ ነገር ይፈልጋል። ዳዊት ግን እንደዚህ አለ። ይኸውላችሁ ምድራዊ ንጉስ ወደ ቤተ መንግስት ሲገባ አገረ ገዢና መሪ ሲሆን ብዙ ነገሮች ይጠይቃል። ለምሳሌ ቤተ መንግስቱ ላድስ ሊል ይችላል። ከጎረቤት ሀገራት ጋር ዲፕሎማሲ ላስተካክል ሊል ይችላል። የጦር ኃይሉን ላደራጅ ሊል ይችላል። እነዚህ ነገሮች ሁሉ አስፈላጊ ናቸው ለአንድ ንጉስ። ዳዊት ግን በጣም መጀመሪያ ላይ ልክ ሲገባ ቤተ መንግስት ሲገባ በትረ መንግስት ሲጨብጥ የሀገር መሪና አስተዳዳሪ ሲሆን አንድ ጥያቄ ጠየቀ። ቤተ መንግስቱን እንቀይሮ አይደለም ያለው፣ ከጠላቶቻችን ጋር ወዳጅነት እንመስርት አይደለም ያለው። አንድ ነገር ጠየቀ። የእግዚአብሔር ታቦት የት ነው ያለው? ለምን ሲባል ሰዎች አዋጥተው አይደለም ቤተ መንግስት ያስገቡት፣ ማን እንዳመጣ ያውቃል። አሁን ቤተ መንግስት መጣና እንደዚህ አለ። በረኝነቴ ዘመን የበግ ጭራ እየተከተልኩ በሚሄድበት ጊዜ የረዳኛ እንዳላል እናትና አባቴ ትተውኛል አለ እኮ። እግዚአብሔር ግን ተቀበለኝ አለ። ከተወን እጅ ይልቅ የተቀበለን እጅ ይበልጣል። ጩሁና አሜን በሉ። እና እንደዚህ አለ። ታቦቱ ቆይ የት ነው ያለው? እና ቤተሰብ ተሰበሰበ። አብረው የሚያግዙ ሰዎች ተጠሩ። ዳዊት ይፈልጋቸዋል። እሺ አቤት ንጉስ ዳዊት ምን ፈልገ ነው? የፈለከውን ነገር እናመጣለን። እኔ የፈለኩትማ አንድ ነገር ነው። የእግዚአብሔር ታቦት የት ነው የሚገኘው? የት ነው ያለው? ታቦቱ ግሎሪ ያለበት ሻካይ ነው ያለበት። እግዚአብሔር በክብር የሚሰራበት ታቦት የት ነው ያለው? አምጡልኛል። እና እንደዚህ የሚል ድምጽ ሰማ። በደንብ ስሙኝ በጌታ ፍቅር ይውላችሁ። እንደዚህ የሚል ድምጽ ሰማ። ያለው የእግዚአብሔር ታቦት የፈለከው? አዎ የእግዚአብሔር ታቦት ያለው በኮረብታው ላይ ባለችው በአሚናዳብ ቤት ተቀምጧል። እኔ የምወደው ታቦት፣ አዎ የኔን ታሪክ የቀየረው ታቦት፣ አዎ አሚናዳብ ቤት በኮረብታ ላይ ተቀምጧል። እዛ ነው ያለው። አዎ ምዕራፍ 1 ላይ ቁጥር 1 ላይ ሲናገር እንደዚህ ይላል። ዳዊትም ዳግም ከእስራኤል የተመረጠ 30,000 ሕዝብ፣ አንድ ታቦት ለማምጣት 30,000 ሕዝብ ሰበሰበ። ወጣቱን እናት አልቀረ አባት አልቀረ አንድ ስቴዲየም የሚሆን ሕዝብ ሰበሰበ። ጽናጽል ሰጠ፣ በገና ሰጠ፣ ዝማሬ የሚዘምሩበት ሁሉ ሰጣቸው። ያዙ። አሁን ጉዞ ወዴት? ወደ አሚናዳብ ቤት። አሚናዳብ ቤት ሆ እየተባለ ነው ነው ይመስለኛል። አሚናዳብ ቤት ሲደርሱ ዳዊት ያንኳኳል። አሚናዳብ ሲከፍተው እንዴ ዳዊት የነገስከው ትናንት አይደል ያው እና ምን ፈልገን የመጣው? ባክን አንተ ፈልግ ያረኝ የመጣው አንተ ቤት የገባ ነገር አለ በስርዓት ያልያዝከው። እኔ በስርዓት ሊይዘው የምፈልገው ነገር አለ። እና ምን የፈለከው? ይኸውላችሁ የእግዚአብሔር ታቦት እና አሚናዳብ ቤት 20 ዓመት ኖሯል። 20 ዓመት። ይሄን የምታገኙት አንደኛ ሳሙኤል ምዕራፍ 7 ላይ ነው። እና 20 ዓመት ከኖረበት ቤት ልታስወጣው ነው ዳዊት? አዎ ምንም ማድረግ አልችልም፣ ይዤ እሄዳለሁ። እሺ እና ይሄ ሁሉ ህዝብስ ምንድነው 30,000 ህዝብ ይዘህ የመጣው? ታቦቱን እኮ የሚሸከሙት እኮ 2 ሰዎች ናቸው። አዎ ቢሆንም ግን ታቦቱ ግሎሪ ስላለው እኔ ደግሞ ላመልከው ይገባኛል፣ ልዘምርለት ይገባኛል፣ ልሰግድለት ይገባኛል፣ ልቀኝለት ይገባኛል። እና ይሄ ሁሉ ሰው ሊዘምር ነው የመጣው። ገርማቸዋል። ከዛ በኋላ እሺ አለ።
ስሙኝ፣ ታቦቱን አወጣና በአዲስ ሰረገላ ላይ አኖሩት ይላል። አዲስ ሰረገላ ላይ። ከዛ አሚናዳብ ሁለት ልጆች አሉት። አንደኛው አህዮ ይባላል፣ ሁለተኛው ኦዛ ይባላል። አህዮ ከሰረገላው ፊት፣ ኦዛ ከሰረገላው ኋላ ሆኖ 30,000 ህዝብና ዳዊት ደግሞ ከሰረገላው ወይም ከታቦቱ ጀርባ ሆነው መጽሐፍ ሲናገር እንደዚህ እየዘመረ በቅኔ በጨዋታ የቀራቸው ነገር የለም። እና መጽሐፍ ሲናገር እንደውም ዳዊት አቅሉን ሳተ ይላል። አበደ፣ እንዳበደ ሰው ሆነ። አንዴ ይዘላል፣ አንዴ ይቀመጣል፣ አንዴ ያለቅሳል፣ አንዴ ይጮሃል፣ አንዴ ያፏጫል፣ አንዴ ይንከባለላል፣ አንዴ ያጨበጭባል። ምን እንደሚያደርግ አሳጥቶታል። ወይኔ ያለበት ለምን መስ አንዳንዶች ምን ሆኖ ይላሉ። ዳዊት ያውቃል ምን እንዳደረገለት፣ ያውቃል፣ ገብቶታል፣ ምን እንደሰራለት ያውቃል። ስሙ በጣም በቃ እንደዛ በሆታ በእልልታ በጭብጨባ እየሄደ እያለ ታቦቱ ወደ ዳዊት ከተማ ነው እየሄደ ያለው። 20 ዓመት ከኖረበት ቤት ነው የወጣው፣ ከነ አሚናዳብ ቤት ነው የወጣው። ከዛ ናኮም የሚባል አውድማ ላይ ሲደርሱ አንድ ያልተጠበቀ ክስተት ተከሰተ። ምን ይላል? ሰረገላው የተሸከሙት በሬዎቹ ፋነኑ ይላል። ማለትም ተንፈራገጡ፣ እንዲህ ሲንቀሳቀሱ ታቦቱ ሊወድቅ ሆነ። ኦዛ ኋላ አይደለ ታቦቱ ሲወድቅ ዝም ብላለሁ አለ። አሚን እንዳትሉሽ፣ አሁን ብድግ አድርጎ ሊይዘው ታቦቱ ደግፎ ሊያቆመው። መጽሐፍ ምን ይላል መሰላችሁ? አንተ ሁለተኛ ኦዛ ከዚህ በኋላ ታቦት እንዳትነካ እሺ አይደለም ያለው፣ ቀሰፈው ይላል። በደገፈ ገደለው። አንተ በደገፈ ገደለው። በደገፈ ሊራራለት አልፈለገም። ለምን እንዳልፈለገ ቀጥዬ እነግራቸዋለሁ። ከዛ ቀጥ ብሎ ደው ብሎ ወደቀ። አሁን በከፍተኛ ሁኔታ ሲደረግ የነበረው አምልኮ በአንድ ጊዜ ቆመ። ዳዊት ደነገጠ። ምንድን ነው ያለው? በስርዓት እያመለክንና እየዘመርን እየጨፈርን ነበር እንዴ? አው ግን አንድ ማለት ኦዛ ወደቀ። ምን ሆኖ ርቦት እንዳይሆን ሲዘመር አይደለም ዋጣምቶት እንዳይሆን እንደዛ ማለት እና በሬዎቹ ሲፋንኑ ታቦቱ ሊወድቅ ሲደገፈው፣ ከዛስ ቀሰፈው። አሁን ለምሳሌ ስልኬን ኪሴ ውስጥ አድርጌ ወይም አንድ ሰው አርጌ ይያለን ለምሳሌ በኔ የሆነ ቦታ ላይ ስልኬ ሊወድቅ ቢል ፕሮፌት ቅዱሴ ታሜ ስልክ ሊወድቅ ነው እባክህ ምናምን ብሎ ድግፍ ቢያደርግልኝ ቢያስገባልኝ እንዲያወድቅ ቢዝልኝ እቆጣለሁ። ያናድዳል። ታቦት በደገፈ እኮ ነው የገደለው። ታቦት አፈር አይንካ ባለው እግዚአብሔር ሊራራለት አልፈለገም ይላል። እዛው ገደለው። ከዛ ዳዊት እንደዚህ አለ፣ ይባርከኛል ብዬ ማመጣው ታቦት ለካ ይገላል። መባረክ ብቻ አይደለም፣ ለካ ይቀስፋል፣ ለካ ያጠፋል። ከዛ እንደዚህ አለ፣ እዚህ ጋር እንለያያለን። እኔ ትባርከኛለህ መንግስቴን ታጸናልኛለህ ብዬ ባመጣም ለካ አንተ አንዳንድ ጊዜ ያለ ርህራሄ ክልትው የምታደርግነ አልፈልግም አለ። እሺ ከዛ በኋላ ሲፈለግ ይመስለኛል አንድ ማይታወቅ ሰው መጽሐፍ ሲናገር የጌት ሰው ይላል። የጌት ሰው ሲባል ማለት ይላል ጎልያድ የምን ሀገር ሰው ነው? የፍልስጤም ሀገር ሰው ወይም የጌት ሰው። የጌት ሰዎች ምን አላሉ? አልተገረዙም፣ ኪዳን የላቸውም። አሁን ይኸውልህ አሚናዳብ ካህን ነው። ካህን ደግሞ ኪዳን ያለው ህዝብ ነው። ኪዳን ካለው ህዝብ ቤት ታቦቱ ወጥቶ ዳዊት አልፈልገውም ሲል እዚህ ምናልባት ይፈልገዋል ሲባል እጁን አንድ ሰው አወጣ። ማን ሲባል አቢዳራ። ትፈልገዋለህ ታቦቱን? አዎ ፈልገዋለሁ። ይገላል እኮ ያጠፋል እኮ ይሰብራል እኮ፣ ቢሆንም ታቦቱን ፈልገዋለሁ። ዳዊት እንደዚህ አለ፣ እኔ ከተማ እንዲመጣ አልፈልግም። ይሄ ታቦት የሚገል ታቦት ነው፣ የሚያጠፋ ታቦት ነው፣ የሚሰብር ታቦት ነው፣ ሀዘን የሚያመጣ ታቦት ነው። እንደዚህ አቢዳራ ግን እንደዚህ አለ፣ እኔ ቤት ይምጣ፣ እንዴት እንደሚያዝ አውቃለሁ። ከዛ ይኸውላችሁ፣ ከዛ የእግዚአብሔር ታቦት ማን ቤት ገባ ይላል? አቢዳራ ቤት ገባ ይላል። የእግዚአብሔር ታቦት አቢዳራ ቤት ስንት ዓመት ኖሯል? 3 ወር። እና አሚናዳብ ቤት ስንት ዓመት ይኖረው? 20 ዓመት። እና አቢዳራ ቤት መጽሐፍ ሲናገር እንደዚህ ይላል፣ እግዚአብሔር ይላል አቢዳራን፣ የአቢዳራን ቤት፣ የአቢዳራን ልጅ አቢዳራን ሰራው እንዲጉን በሙሉ ስለ ታቦቱ ሲል ባረከው ይላል። ስሙኝ ቆይ ይኸውላችሁ፣ አሚናዳብ ቤት ያልባረከ ታቦት አቢዳራ ቤት ሲገባ ይባርካል። አሚናዳብ ቤት 20 ዓመት ሲኖር ያልተናገረ ታቦት አቢዳራ ቤት ሲገባ ይናገራል። አሚናዳብ ቤት ያልሰራ ታቦት አቢዳራ ቤት ሲገባ ይሰራል። ስማኝ፣ አሚናዳብ ቤት የእግዚአብሔር ታቦት ያልሰራው የመስራት አቅም ስለሌለው አይደለም። ለምን መሰለ? አቅም እንዳለውማ አቢዳራ ቤት ገብቶ ታሪኩ ቀይሮታል። ማጃሎባ ለካቶቫ ራዲያስ አሚናዳብ ቤት
20 ዓመት ሲኖር አውርቶ አያውቅም፣ ተናግሮ አያውቅም፣ ራእይ አሳይቶ አያውቅም፣ ባርኮ አያውቅም። ግን አይናገር፣ አይስራ፣ አያውራ፣ አይባርክ እንጂ የማይናገር የማይሰራ የማያወራ የማይባርክ ግን አይደለም። አቅሙ አለ የመባረክ ግን አልባረከውም። ይልቁንም 20 ዓመት ከኖረበት ቤት ሲወጣ አንተ 20 ዓመት አይደለም 20 ቀን ከኖርክበት ቤት ስትወጣ እግዚአብሔር ይስጥልኝ አትልም? አመሰግናለሁ አትልም? ታቦቱ 20 ዓመት ከኖረበት ከአሚናዳብ ቤት ሲወጣ በወጣበት በመጀመሪያ ቀን ልጁን ገደለው። ለምን? አሚናዳብ ቤት ሲገባ አይባርክም፣ ጭራሽ በመሰነባበቻ ቀን ይገላል። አቢዳራ ቤት ሲገባ ግን 20 ዓመት መኖር አይጠበቅብኝም አለ። ገና በ3 ወር ታሪክን እቀይረዋለሁ አለ። እኔ እንደዚህ በእናንተ ላይ ትንቢት እናገራለሁ። በእነዚህ 3 ወር የእግዚአብሔር ታቦት የሆነው ክርስቶስ ወደ ልባችሁ ስለገባ፣ ወደ ሕይወታችሁ ስለገባ ቤተ መንግስት የሚሰማ ታላቅ ነገር በሕይወታችሁ ይሆናል። ቁጭ በሉ። ይኸው ስሙኝ። አሚናዳብ ጋር አያወራም። አቢዳራ ቤት ሲገባ ታቦቱ ያወራል። አሚናዳብ ቤት አይሰራም። አቢዳራ ቤት ሲገባ ይሰራል። አሚናዳብ ቤት አይናገርም። አቢዳራ ቤት ሲገባ ግን ታቦቱ ይናገራል። ይኸውላችሁ ልዩነቱ ዘራቸው አይደለም። ልዩነቱ የትምህርት ደረጃቸው አይደለም። ልዩነቱ ቀለማቸው አይደለም። ልዩነቱ አያያዝ ነው። አሚናዳብ 20 ዓመት ታቦቱ አብሮት ቢኖርም አያከብረውም። ይሁን ለዚህ ነው አሁን ልምጣላችሁ። ኦዛ ታቦት ሲነካ እግዚአብሔር ያራራላት ነው ታውቃለህ። 20 ዓመት አብሯቸው አልኖርም። ቤታቸው ለመደው፣ እኩያው መሰለው። ለምን መሰለ? ሁለተኛ ክፍልም እያለ ታቦቱ አለ። ሁለተኛ ክፍል እያለ እንዲህ እያለ እየሄደ ማለት ነው። አንተ ልጅ ማክና ምሳቅ ያዝ እየተባለ አሚናዳብ ቤት እና ኦዛ ያውቁታል ታቦቱን። ታቦቱ ወይ አይናገር እነሱ ቤት ወይ አይጋገር፣ እኩያቸው አድርገውታል። ምንም ለውጥ አያመጣም፣ ምንም አይሰራም። ምናልባት ቤታቸው ካለ ጠረጴዛ የተለየ አይደለም። እነሱ ቤት የእግዚአብሔር ታቦት ሳታከብረው እንዴት ይስራብህ? አያ ይውላ እና ኦዛ ሲነካው የነካው የእግዚአብሔር ታቦት አፈር አይንካ በሚል አይደለም፣ ምንም አታመጣም በሚል ነው። 20 ዓመት አብረን ኖረን የለ እኛ ቤት ኖረ የለ እናውቃለና ምንም ከዚህ የተለየ ምን አለ? ሻይ ጠጥተው ብርጭቆ የሚያስቀምጡ ታቦቱ ላይ ነው። ቤታቸው አልሰራም። ያልሰራው ግን የመስራት ኃይል ስለሌለው አይደለም፣ አያያዝ ነው። አያያዙን ካስተካከልከው፣ አያያዙን ካጠበቅከው፣ ትኩረት ከሰጠኸው፣ ህይወትን ካፈሰስክለት፣ እድሜን ከሰጠኸው የእግዚአብሔር ታቦት በቤታችሁ በኃይል መስራት ይጀምራል። ይኸውላችሁ ስሙኝ። ተመሳሳይ ታቦት ነው ቤታቸው የገባው። ተመሳሳይ አንድ አይነት ታቦት ነው። አንዱ ቤት ይሰራል፣ አንዱ ቤት አይሰራም። ይኸውላችሁ መጽሐፍ ሲናገር አንድ ኢየሱስን እየጠራን አንድ ጊዜ እንደ ሐዋርያ ሥራ ምዕራፍ 19 ላይ እንደዚህ ሆነ። የአስቄዋ ልጆች የሚባሉ አሉ። ጠሩት ይላል አጋንንቱን። ለክፋቱ መጣ አጋንንቱ። ና ሲሉት እሺ ብሎ መጣ። ከዛ ነው በናዝሬቱ ጌታ በኢየሱስም ውጣ አሉት። ስም አልተሳሳቱም። ስፔሊንግ ጋር እንደሚሳሳቱት መንፈሱ ወጣ አይደለም የሚለው እላያቸው ላይ ወጣባቸው ነው የሚለው። ከዛ በረታባቸው ይላል፣ ጨፈረባቸው ይላል፣ አባረራቸው ይላል። የማንን ስም ነው የጠሩት? የጠንቋይ ስም ነው የጠሩት? የአስማተኛ ስም የጠሩት? የማንን ስም የጠሩት? የኢየሱስን ስም ጠርተው አጋንንት ጨፈረባቸው። ጉዳዩ አጠራሩ አይደለም። እስቲ ጳውሎስ ይሄን ስም ይጥራው። እስቲ ይጥራው ጳውሎስ። ገና ኢየሱስ ማለት ሲጀምር ሰማይ ይከፈታል። ሰማይ መከፈት ይጀምራል። የእግዚአብሔር ቅባት በኃይል መስራት ይጀምራል። አየ ለካ ልዩነቱ ያለው አጠራሩ ላይ አይደለም፣ ስሙን የያዝክበት መንገድ ላይ ነው። ስሙን በክብር ከያዝከው፣ በቅድስና ከያዝከው፣ በአክብሮት ከያዝከው፣ ራስን በመስጠት ከያዝከው የጌታ ስም ዛሬ በልዩነት ይሰራባቸዋል። አንድ ሰው ጮህ 3 አሜን ይበለኝ። 2 ይቀራቸዋል። የመጨረሻ አንድ ምሳሌ ንገራችሁ ዋናው አያያዙ እንደሆነ። አንድ ሉቃስ ወንጌል ምዕራፍ 7 ላይ አንድ ፈሪሳዊ መጣና ኢየሱስ እንደዚህ አለው። ኢየሱስ አቤት፣ እኛ ቤት ራት ልጋብዛለሁ። ልጋብዘኛው ከደቀ መዛሙርት ጋርና እጋብዛለሁ አለው። ስምዖን ይባላል። ሉቃስ ወንጌል ምዕራፍ 7 ላይ ከዛ ኢየሱስ ለእራት እነ ስምዖን ቤት ገባ። ቁጭ ብሎ ስምዖን ቁጭ ብሎ ያዋል ከነ አሸንክታቡ ከነ ጺሙ ከነ ነጭ ልብሱ። መጽሐፍ ሲናገር ምዕራፍ 7 ቁጥር 31 ላይ 26 ላይ እንደዚህ ቃል አለ። እንደዚህ ተላለ አንዲት በከተማው ኃጢአተኛ የሆነች ሴት ይላል። መታወቂያው ኃጢአተኝነት ነው። መታወቂያው በደለኝነት ነው። በጣም በኃጢአት ምጥሮ ሴት ነች። ሌላ ታሪክ የላትም፣ ሌላ ህይወት የላትም። ሰው ካወቃት የሚያውቃት በኃጢአቷ ነው።
እራት ጋባዡ ስምዖን ደግሞ እቺን ሴት አይወዳትም። እሷ የነካችውን ዕቃ አይነካም፣ ያረክሰኛል ብሎ ነው የሚያስበው። ምክንያቱም እሷ እንደ ቆሻሻ ነው የምትቆጠረው። በእንጨት አይነካትም። መጽሐፍ ሲናገር ኢየሱስ ለራት እዛ ቤት እንዳለ ሰማች ይላል። ተሰብካ አይደለም ሰማች። ዘማዊ ሴት ነች፣ ኃጢአተኛ ነች፣ የከተማ ዋና። ምን እንደሚታለች ሽቶ የሞላበት የአልባስጥሮስ ብልቃጥ ይዛ ይላል። ጃሎቫ እንደዚህ አለች። ሰው የቤቱ ባለቤት ባይወደኝም አንድ የሚወደኝ ግን እሱ ቤት ገብቷል። እሱ አይቀበለኝም፣ ምንም በሆነ የሚቀበለኝ ግን እሱ ቤት ገብቷል። እኔ የቤቱን ባለቤት ብዬ አይደለም የመጣሁት፣ የቤቱ ውስጥ የገባ አንድ ጌታ አለ። መጽሐፍ ሲናገር ሽቷን ይዛ መጣች ይላል። አላንኳኳችም፣ ቤቱን አላንኳኳችም። ጋርዶቹን ሊመቷት ይችላሉ፣ አላንኳኳችም። እየሮጠች ሄደችና ከእግሮች መካከል የኢየሱስን እግር መርጣ ወደቀች ይላል። ማልቀስ ጀመረች ይላል። በእንባዋ እግሩን አራሰችው፣ በፀጉሯ እንደገና ቀባችው፣ ሽቷን አፈሰሰችለት። ከዛ እንደዚህ ምን እየሆነ ነው ያለው አለ ስምዖን። እኮ ቁጭ በል ምን እየሆነ ነው ያለው አንተ? ኢየሱስ አሁን አልቻለም። ማን እንደሆነች ቢያቅ ሲል ሳላቅ እኮ አይደለም የፈቀድኩላት፣ እያወቅኩ ነው የፈቀድኩላት። ወርሺፕ እያደረገችው ነው፣ እያመለከችው ነው። ከዛ እንደዚህ አለ ኢየሱስ ማን እንደሆነች ቢያቅ ሲል አልቻለም። አንተ ዞር አለ። አንተ እኔ እቤትህ ስመጣ ለማንኛውም ተራ አይሁዳዊ የሚደረግ ጉንጬን አልሳምከኝም። እሷ ግን አለ በጣም የሚገርመኝ ቃል አለ። እስከ አሁን ድረስ የሚል ቃል አለ። እስከ አሁን እግሬን ከመሳም አላቆመችም። ምን ማለት መሰለ? ኢየሱስ ከስምዖን ጋር እያወራ ራሱ እሷ እየሳመች ነው። አታቆምም፣ እየሳመች ነው። እንባዋ ይሳል እግሩ ላይ፣ ታለቅሳለች እግሩ ላይ። ያን አቧራ የጠገበ እግር በእንባዋ ራሰችው አለ። በቃ ሲል ፎጣ አምጡልኝ አይደለም ያለችው፣ ጸጉሯን ፈታችው። ከዛ በኋላ እግሩ ላይ እንደገና ማበስ ጀመረች። ሽቶን እላዩ ላይ ሰበረችው። ቤቱን ማወር ጀመረች። ከዛ አንተ ማን እንደሆነች ብታቅ ትላለህ? አንተ እኮ ለጅቡ አልሰጠኝም፣ እሷ እኮ ለእግሪ ሽቶን ያመጣችው። አንተ ጉንጬን አልሳምከኝም፣ እሷ እግሬን እስካሁን ድረስ እየሳመች ነው። ምንድነው ጉዳዩ ካልከኝ፣ እሱ እራት ጋብዘውታል፣ ግን ማን እንደሆነ አያውቅም። እሷ ግን ከሩቅ ነው የመጣችው፣ ከመጠጥ ቤት ነው የመጣችው፣ ከዘፈን ቤት ነው የመጣችው። ግን የመጣው ማን እንደሆነ ታውቃለች። ማን እንደመጣ ታውቃለች። አዳኝ ማን እንደሆነ፣ መሲህ እንዴት እንደሚያዝ ታውቃለች። የህይወት ቤዛ እንዴት እንደሚያዝ ታውቃለች። የዘላለም ህይወት እንዴት እንደሚያዝ ታውቃለች። ዛሬ እንደዚህ ጸልይላችኋለሁ። አያያዙን ከማወቃችሁ የተነሳ፣ አያያዙን ከመረዳታችሁ የተነሳ አዲስ ነገር በህይወታችሁ ላይ ይሆናል። ጩና ሲአሜን በሎኝ። ቁጭ በል አንዴ አጠገባቸው። ዋናው አያያዙ ነው። ዋናው አያያዙ ነው። በክብር ከያዝከው በሉት፣ አክብረ ከያዝከው፣ በፍቅር ከያዝከው፣ በቅድስና ከያዝከው፣ በማክበር ከያዝከው በቤት ላይ ዝም አይልም በሉት። በቤት ላይ ይሰራል በሉት። በቤት ላይ ይንቀሳቀሳል በሉት። አንድ ሰው ጮሁ አሜን ይበለኝ። ለዛሬ ስማችሁን ቀይሬዋለሁ። እንደ አቢዳራ ነው የምትሆኑት። የእግዚአብሔር ታቦት ለመስራት እንደተመቸው አቢዳራ ስላችሁ አቤት ትላላችሁ። አቢዳራ አቢዳራ እግዚአብሔር በእናንተ ቤት ዝም አይልም። አቢዳራ የእግዚአብሔር ታቦት በቤታችሁ ይሰራል። አቢዳራ የእግዚአብሔር ታቦት በሕይወታችሁ ይንቀሳቀሳል። አቢዳራ እግዚአብሔር እናንተ ቤት መጥቶ ውሃ አይከለከልም። አቢዳራ እግዚአብሔር አንቺ ቤት ዝም አይልም። አቢዳራ እግዚአብሔር በአንተ ቤት ጸጥ አይልም። አቢዳራ እግዚአብሔር በአንተ ቤት በክብር ይሰራል። አቢዳራ እግዚአብሔር በአንተ ቤት በኃይል ይሰራል። አቢዳራ እግዚአብሔር የአንተ ቤት ይመቸዋል። አቢዳራ እግዚአብሔር የአንቺ ልብ ይመቸዋል። እግዚአብሔር የአንተ ልብ ይመቸዋል። እግዚአብሔር የአንተ ህይወት ይመቸዋል። እግዚአብሔር የአንተ አገልግሎት ይመቸዋል። አንድ ሰው አጨብጭቦ አሜን ይበለኝ። ሜልቶ ካሳካታያ ቁጭ በሉ። የእግዚአብሔር ታቦት አሚናዳብ ቤት ያልሰራ ያ ታቦት አቢዳራ ቤት ሲገባ ለመስራት የቸኮለው ከመቼ መቼ በሰራው፣ ከመቼ መቼ በባረኩት፣ ከመቼ መቼ ባሰፋሁት፣ ከመቼ መቼ ዘሩን ባጥለቀለኩ። ለምን ሲባል የሚያከብረው ቤት መጣ። የሚከበርበት ቤት፣ የሚወደድበት ቤት፣ የሚናፈቅበት ቤት፣ የማይለመድበት ቤት። ልክ አቢዳራ የእግዚአብሔር ታቦት ሲመጣ ብርክክ አለ። ብርክክ መጣ ታቦቱ። የእግዚአብሔር ክብር የተሸከምከው አንተ መተህ እኔ እንደ እኩያ አልቆጥርህም አለ። እኩያ አይደለህም አንተ። አከብርሃለሁ፣ እገዛልሃለሁ፣ እሰግድልሃለሁ፣ አመልክሃለሁ፣ ራሴን ለአንተ ሰጣለሁ። ታቦቱ ትሰጣለህ፣ ራስህ ነው ትይዘኛለህ። አክብርሃው
አንተ 20 ዓመት ያልተናገረ ታቦት 20 ዓመት ሆነ አይናገር አይጋገርና አሚናዳብ ቤት አቢዳራ ቤት ሲገባ ገና ከበሩ እንደረገጠ ልጁን በበረከት አያቱን በበረከት ስራውን በበረከት ለምን ከተባለ አያያዝ ያውቃል። አጠገባቸው ያለ ዋናው አያያዙ ነው። ዋናው ታቦቱን እንዴት እንደምትይዘው ነው። ታቦቱን እንዴት እንደምታከብረው ነው። ታምናላችሁ? ይሄንን እግዚአብሔር ዛሬ እንደ አቢዳራ ልባችሁ ተመችቶት ይሰራበታል። ህይወታችሁ ተመችቶት ይሰራበታል። አገልግሎታችሁ ተመችቶት ይሰራበታል። አጠገባችሁ ያለው ሰው በጌታ በፍቅር እዩትና እንደዚህ እጁን ቀኝ እጁን ያዝ አድርጋችሁት አያያዙን ካስተካከልከው በሉት፣ አያያዙን ካጠበቅከው በሉት። ለመባረክ ነው የሚቸኩለው። ለመባረክ ነገርህን ለማስፋት ይቸኩላል። ነገርህን ለመቀየር ይቸኩላል። ነገርህን ለመባረክ ይቸኩላል። ተአምር በቤት ለመስራት ይቸኩላል። ራሱን ለመግለጥ በቤት ይቸኩላል። ጩሁና አሜን በሉኝ። ይኸውላችሁ ይሄን ተናግሬ ጨርሳለሁ። እግዚአብሔር አንድ ጊዜ አብርሃም ጋር መጣ። ዘፍጥረት ምዕራፍ 22 ላይ መጽሐፍ ሲናገር እንደዚህ ያለ በሌሊት እግዚአብሔር መጣና አብርሃም እንደዚህ አለ፣ አብርሃም አቤት፣ የምትወደውን እሺ አንድ ልጅህን እሺ ሰዋልኝ። ለአብርሃም ይስሐቅን ሰዋ ከምትለው ማለት ነው ራስን ሰዋ ብትል ይቀላል። ለምን መሰለኝ? ይስሐቅ ለአብርሃም ልጁ ብቻ አይደለም፣ ሀብቱ ነው፣ ጉልበቱ ነው፣ አይኑ ነው፣ ደስታው ነው፣ ሁሉ ነገሩ ይስሐቅ ውስጥ ነው ያለው። እግዚአብሔር መጣና ይስሐቅን አምጣው አለው። ይስሐቅን እፈልገዋለሁ አለው። ይስሐቅን ሰዋልኝ ከሚለው ራስን ረድልኝ ቢሎ ለአብርሃም ይቀለዋል። ምክንያቱም ለአብርሃም ይስሐቅ ማለት ልጅ ብቻ አይደለም፣ ነገውም ጭምር ነው፣ ብርሃኑ ነው፣ ተስፋው ነው፣ እንደ አይኑ ብሌን የሚጠብቀው ነው። እግዚአብሔር መጣና እፈልገዋለሁ አምጣው አለው። እኔ በጣም የሚደንቀኝ ቃል ይሄ እንደዚህ የሚለው ነው። አብርሃምም ይላል ማልዶ ተነሳ። አንተ ሎተሪ ይወጣል አለ የተባለ ነው ይመስለው። ማልዶ ተነሳ እኮ ማለት ምን ማለት መሰለ? አልነጋለው አልነጋለው። አሜን አትልም? አሁን እኔ ላገባ ነው። ክብር ለጌታ ይሁን። አጨብጭባለሁ የእግዚአብሔር ሰው። እና አሁን 76 ቀን ይቀርኝ እቆጥራለሁ እንደ እርጉዝ ቤት እየገባው እየሰረስኩ ጌታ ሆይ ምናምን አልደርስ ይለኛል እንዴ ጌታ ሆይ 76 ቀን ሙሉ ልጠብቅ ነው እላለሁ። ለምን ነው ታውቃላችሁ? በጣም የምትወደው ነገር ጋር ለመግባት በቃ ቀኑ አይደርስልህ። ቃል ሁሉ አጣርኛ አልኩኝ እኮ አያ ማጃኖስ አሜን በልባክ። አብርሃም እንደነገ ልጅን ትሰዋለታለህ ሲባል ምን እንደሚታውቃላችሁ? አልነጋለው። በማለዳ ትነሳለህ፣ በጠዋት ትነሳለህ። ከሳምንት በኋላ ብሄድስ ጽድቅ እኮ ነው። ልጅን ሰዋ ተብሎ ቆይ ላስብበት ለሳምንት ብጸልይ ቢል ምንም እኮ አይደለም እኮ ትልቅ ነገር ነው። አልነጋ አለ። ኮርኒስ እየቆጠረ አደረ። ከመቼ በነጋና ልጁን እኮ ስለማይወደው አይደለም፣ ይስሐቅን ስለማይፈልገው እኮ አይደለም። እግዚአብሔር ጠይቆ አብርሃም ቤት የሚከለከለው ነገር የለም። አሁን አየህ እግዚአብሔርን እንዴት እንደሚይዘው ያውቃል። እንዴት ፈርቶ እንደሚይዘው፣ እንዴት አክብሮ እንደሚይዘው እግዚአብሔር ይጠይቅ እንጂ አብርሃም ቤት የሚከለከለው ነገር የለም። እግዚአብሔር አምጣ ይበል እንጂ አብርሃም ቤት አይሆንም የሚባል ነገር የለም። ልጅ ነው እሰጥሃለሁ፣ ዘመኔን ነው እሰጥሃለሁ፣ ጊዜን ነው እሰጥሃለሁ፣ እድሜን ነው እሰጥሃለሁ፣ ገንዘቤን ነው እሰጥ። አንተ ጩሁና አሜን በለኝ። ከዛ መጽሐፍ ሲናገር እንደዚህ ይላል። እግዚአብሔር አብርሃምን አንድ እያለ ጠራው ይላል። ከዛ ምን ይላል? ባረከው፣ አበዛው ይላል። ለምን መሰለህ? አብርሃም በእግዚአብሔር ቀልድ አያውቅም። አብርሃም በእግዚአብሔር ቀልድ አያውቅም ማለት በተገላቢጦሽ ማለት ነው። እግዚአብሔርን በአብርሃም ጉዳይ ድርድር የለውም። አብርሃም ተናገረ ማለት ጣልቃ ይገባል። ተነሱብህ፣ ነገሥታት ተነሱብህ፣ እኔ መጥቼ በትንልሃለሁ። አለቆች ተነሱብህ፣ እኔ መጥቼ ሰብርልሃለሁ። ለምን? አንተ በእኔ ድርድር አታውቅም፣ እኔም በአንተ ድርድር አላውቅም። አብርሃም ተነካ ማለት እግዚአብሔር ከዙፋኑ ይንቀሳቀሳል። እግዚአብሔር ከሰማያት ያንጎዳጉዳል። ጩሁና እስቲ አሜን በለኝ። ለምን ካልከኝ አብርሃም አያያዝ ያውቃል። እግዚአብሔር እንዴት እንደሚያዝ ያውቃል። ጩሁና እስቲ አሜን በሉ። ቁጭ በሉ፣ አንድ ጊዜ ቁጭ በሉ። ይኸውላችሁ እግዚአብሔር በየዓመቱ አብርሃም ጋር ይመጣል። አብርሃም ግን እግዚአብሔር ከሩቅ ሲመጣ ቤት ውስጥ ይፈልጋል። ቤት ውስጥ ጓዳ ሳራ ነይ ሳራ እየመጡ ነው፣ እንግዶች እየመጡ ነው። እና ወፍራሙን የደለበውን ይኸውልህ ለእግዚአብሔር ያርዳል። እግዚአብሔር መስዋዕቱን ይቀበላል፣ ይሄዳል። የሚቀጥለው ዓመት ይመጣል። እግዚአብሔር አብርሃም መሰዋት አይሰለቸውም። ስለሰጠኝ አይደለም መሰዋልህ ላቻካ ቬሎ ሳካታያ ልጅ አልሰጠውም፣ ግን መስዋዕት እየተቀበለ እግዚአብሔር ይሄዳል።
በየዓመቱ ይቀበላል፣ ከዛ ይሄዳል። በመጨረሻው ቀን ማቻካ ቬሎስ አንተ አምልኮ አላቆምክም አይደለ? አንተ ክብር አላቆምክም አይደለ? እኔን ማክበር አላቆምክም አይደለ? ለኔ መዘመር አላቆምክም አይደለ? እኔ ላይ መስገድ አላቆምክም አይደለ? አዎ አሁን ልባርክ መጥቻለሁ። አሁን ላድን መጥቻለሁ። ጩና ሲ አሜን በሉ። ለምን ሲባል አብርሃም አያያዝ ያውቃል። ንጉሥ እንዴት እንደሚያዝ ያውቃል። አምላክ እንዴት እንደሚያዝ ያውቃል። ጌታ እንዴት እንደሚያዝ ያውቃል። ወዳጅ እንዴት እንደሚያዝ ያውቃል። ዛሬ ጸልይላችኋለሁ። አያያዙን ታውቁበታላችሁ፣ ታስተካክሉታላችሁ። እግዚአብሔር በቤታችሁ ለመባረክ ይቸኩላል። ቆመን እንጸልያለን። ቬሎ ሳካታያ 1 3 4 ሰው ዞር በሉና እንደዚህ በሉት። አያያዙን እወቅበት ይባርካል። አያያዙን እወቅበት ይባርካል። አያያዙን እወቅበት ነገርህን ይቀይረዋል። አያያዙን እወቅበት ታሪክህን ይለውጠዋል። ቬሎ ሳካታያ ቦሻካታያ አሉካ ቬሎ ሳፕራዲያኮስ 15 ወይም 20 ደቂቃ ነው ያወራችሁ። ሌኮስ አሁን 2 ደቂቃ ጸልይላችኋለሁ። ኢየሱስ ጌታ ነው። አጠገባችሁ ያሉት ዋናው አያያዙ ነው። የእግዚአብሔርን ክብር በሉት። አክብረህ ከያዝከው፣ ተጠንቅቀህ ከያዝከው፣ በፍቅር ከያዝከው፣ ራስን በመስጠት ከያዝከው፣ ቅድሚያ ሰጥተህ ከያዝከው በቤት ለመስራት ይቸኩላል። በህይወት ለመስራት ይቸኩላል። ሁለት ደቂቃ ልጸልይ። አቢዳራ አንዳንዶች አልገባ ስም ነው። አቢዳራ የእግዚአብሔር ታቦት እናንተ ቤት ዝም አይልም። አቢዳራ እግዚአብሔር በህይወታችሁ ጸጥ አይልም። አቢዳራ እግዚአብሔር ያንተ ቤት ለመስራት ይመቸዋል። አቢዳራ እግዚአብሔር በአንቺ ቤት ለመንቀሳቀስ ይመቸዋል። አቢዳራ እግዚአብሔር ያንተ አገልግሎት ላይ ራሱን ይገልጣል። አቢዳራ እግዚአብሔር በአንቺ ቤት ተመችቶት ይኖራል። በአንተ ልብ ተመችቶት ይኖራል። በአንተ ህይወት ተመችቶት ይኖራል። ስለምትቀደስለት ተመችቶት ይኖራል። ከዓለም ስለምትለይለት ተመችቶት ይሰራል። እኔ ቤት ዝም አይልም የሚል አጨብጭቦ አሜን ይበለኝ። ይኸው ከዚህ ቀን ጀምሮ ኢየሱስ ሲባል በደስታ ትፈነጥዛለህ። በደስታ እልል ትልለታለህ። ስለምታከብረው በህይወት ክብሩን ይገልጠዋል። ስለምታከብረው እንደ አብርሃም ራስን ስለምትሰጠው ለብሮዳጃ ላቫዲ ኮቦስ ያኮቫ ሊኮቬሊያስ ይኸውላችሁ ኢየሱስ ጌታ ነው። እግዚአብሔር አብርሃም ቤት ምንም ቢጠይቅ አብርሃም 2 ጊዜ አያስብም። ልጅ ነው አለው። ልጃው በነጋልኝ ነክቶ ባረድኩት፣ ነክቶ ለእግዚአብሔር በሰጠሁት፣ ነክቶ እግዚአብሔር በተቀበለኝ አልነጋኩ አለኝ። ማጃሎቫ በዚህ ልክ ራስን ለእግዚአብሔር ከሰጠኸው፣ ህይወትን ለእግዚአብሔር ከሰጠኸው ጌታ ኢየሱስ ምስክሬ ነው። ለአንዳንዶቻችሁ እንደ ቢዳራ በሶስት ወር ለምን አያጥርላችሁ? በ3 ቀን በኢየሱስም ታምራቶቻችሁ ተወለዱ። አሁን ምስክርነቶቻችሁ ተወለዱ። አንድ ሰው ጮህ አሜን ይበለኝ። ሌኮቫራስ ብሮቲካቫሮ ቀኝ እጃችሁ ከፍ አድርጉ። ሌኮቮሮስ ይሄ የአቢዳራጅ ነው። እኔ የአቢዳራ ቤት ነኝ። እንደ አሚናዳብ አይደለሁም። ታቦቱ አይቀልብኝም። እንደ አቢዳራ አይደለሁም። የእግዚአብሔር ክብር አይቀልብኝም። የእግዚአብሔር ድምፅ አይቀልብኝም። እግዚአብሔር እኔ ቤት ዝም አይልም። ለመስራት ነው የሚቸኩለው። እኔ ህይወት ላይ ለመስራት ነው የሚቸኩለው። እኔ ቤት ላይ ለመስራት ነው የሚቸኩለው። ልጆቼ ላይ ለመስራት ነው የሚቸኩለው። ይፈጥናል። ልጆቼ ላይ ለመስራት ይፈጥናል። ልጆቼ ላይ ለመገለጥ ይፈጥናል። ለመስራት ይፈጥናል። ራሱን ለማሳየት ይፈጥናል። ኤላሩስ ሳካታያ አጁላ ባሲያ ኮቫራ ዲያቆስ ኤልዳር ዳላባ ጂና ቪዳጋቆስ ሰባ አዱኑ ሙሲያ ኮቫራ ዲያቆስ ጂላቦስ ፕሬሌሌበሮስ ሊካቶራ ባጂያቦስ ሻባ አላሃራባሲያ ኮቫ ሉካ ባጂያቦስ ይኸው እንደሚቀበል ሰው እንደዚህ ተቀበል። እንደዚህ ሉካባስ እዚህ ቤት በሚሰራው ቅባት ጸልይላችኋለሁ። እዚህ ቤት በሚንቀሳቀሰው ቅባት ኃይል ጸልይላችኋለሁ። በጌታ በኢየሱስ ከላይ እንጂ ከታች አትሆኑም። ፊተኛ እንጂ ኋለኛ አትሆኑም። አለቅነት ለእናንተ ይሆናል። ገዢነት ለእናንተ ይሆናል። መሪነት ለእናንተ ይሆናል። ፊተኝነት ለእናንተ ይሆናል። አስተዳዳሪነት ለእናንተ ይሆናል። በጌታ በኢየሱስም እንጀራችሁ ወፍራም ይሆን። አለቅነት ለእናንተ ይሰጣችሁ። ገዢነት ለእናንተ ይሰጣችሁ።
ፊተኝነት ለእናንተ ይሰጣችሁ። የዘራችሁት በኢየሱስ ስም ይብቀል። የነካችሁት ይጽደቅላችሁ። እጃችሁ ከላይ ይዋል። ገዢነት ለእናንተ ይሁን። መሪነት ለእናንተ ይሁን። የእግዚአብሔርን ታቦት ስለምታከብሩ የአዲስ ኪዳኑ ታቦት ኢየሱስ ነው ወዳጆች፣ ሌላ አይደለም፣ ጌታ ነው። እሱ ስለምታከብሩት፣ ስለምትወዱት፣ ራሳችሁን ስለምትሰጡለት እነዚህ 3 ወር የተአምራት ወራቶቻችሁ ይሆናሉ። የተአምራት ወራቶቻችሁ ይሆናሉ። የተአምራት ወራቶቻችሁ ይሆናሉ። የድንቅ ወራቶቻችሁ ይሆናሉ። አረጩና አሜን ብለው ውሰድን ይከራይራል። ላንተ ነው ላንቺ ነው ለሌላ አይደለም። ላንቺ ነው በኢየሱስ ስም ላንቺ ነው። በዚህ 3 ወር ውስጥ ሸካራው ይለሰልስላችኋል። ትልቁ ትንሽ ይሆንላችኋል። ከባዱ ይቀላችኋል። በረሃው ገነቱ ይሆንላችኋል። አለቅነት ለእናንተ ጌታ ምስክ አለቅነቱ ለእናንተ ይሆናል። መሪነት ለእናንተ ይሆናል። እግዚአብሔር እንጀራችሁን ወፍራም ያደርገዋል። አገልግሎታችሁን ወፍራም ያደርገዋል። ቢዝነሳችሁን ወፍራም ያደርገዋል። ከወርወር ለመድረስ ምጥ የሚይዝ ሰውዬ ተርፎ ማካፈል ትጀምራለህ። ተርፎ ማካፈል ትጀምራለህ። የተነቀለ በር ከፊታችሁ ተዘጋጅቷል። የተከፈተ ደጅ ከፊታችሁ ተዘጋጅቷል። እግሮቻችሁ በዘይት ውስጥ አልቀዋል። አንድ ሰው ከፍ ያለ እልልታ ጭብጨባ ለናዝሬቱ ጌታ ያስገባል።